ወንዘ ይትናገሩ ነፃ ደመና ብሩህ ወጸለሉ። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ በዚሁ በውስጥም በውጭም ያላችሁ የዘመናችን እንደነ አብርሃም እንደነ ይስሐቅ እንደነ ሳራ እንደነ ርብቃ ደጋጎች ነበሩ ብለን ታሪክ ከመጽሐፍ ቅዱስ አግኝተን እንደምናመሰግናቸው በእግዚአብሔር ቤት በእግዚአብሔር ፊት ቀርባችሁ በጸሎት በአምልኮት ለመማፀን በአውደ ምሕረቱ የተገኛችሁ የእግዚአብሔር ቤተሰቦች በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? ጤናችንን ሰጥቶ ሕይወታችንን ጠብቆ እስከዚህ ሰዓት ወዶ ፈቅዶ ያቆየን አምላካችን ይክበር ይመስገን። ወእንዘ ይትናገሩ ነፃ ደመና ብሩህ ወጸለለው። ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 5 የሚገኝ ቃል ነው። እንግዲህ ከቁጥር 1 ጀምራችሁ እስከ 13 ባለው ደግሞ ከቤት ሄዳችሁ ታነቡታላችሁ። ዛሬ እንደሚታወቀው ነሐሴ 13 የእግዚአብሔር ልጆች ክርስቲያን የሆኑ ሁሉ በየትም ዓለም ያለው ቤተ ክርስቲያን በተዋህዶ የሚያምኑ እግዚአብሔር ወልድ ፍጹም ሰው ፍጹም አምላክ ነው ብለው ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ ነው ብለው የሚያምኑ አብያተ ክርስቲያናት ሁሉ በዛሬው ዕለት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዓል ነው ብለው ያከብራሉ። ይህ በዓል ትልቅ በዓል ነው። ትልቅነቱ እኛ ትልቅ ነው ብለን ስላልነው ሳይሆን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክነቱ ከገለጸባቸው ብዙ ትምህርት ካስተማረባቸው ብዙ ተአምራትን ካደረገባቸው ትሩፋትን ከሰራባቸው ታላላቅ በዓላት ተብለው 9 በዓላት ተብለው ከሚገለጹ አንዱ ይህ በዓል። ይህ በዓል ለማክበር ምንም ሷሪ ቢሆንም እንኳ በዚህ ቀን በዚህ ሰዓት ከሚገርማችሁ በጾመ ፍልሰታ በቤተ ክርስቲያን ያልተገኙ ምዕመናን በዛሬው ዕለት ግን ተገኝተው ቅዱስ ሥጋውን ለመቀበል እንዲያው የጤና እክል ወይም የሥራ ብዛት ችግር ገጥሟቸው መገልገል እየፈለጉ መጾሙን መቁረቡን መስገድን መጸለይን እየቻሉ እየፈለጉ ሳይሆንላቸው የቀሩ በዛሬው ዕለት ግን እንደምን ብለው በአውደ ምሕረት ለመገኘት ጥረት ያደርጋሉ። ለምን? ትልቅ በዓል ስለሆነ። በዚህ በዓል አምላካችን እግዚአብሔር አምላክነቱን የገለጸበት በዓል ስለሆነ በእኔም አምላኬ ኢየሱስ ክርስቶስ ልክ በደብረ ታቦር እንደተገለጸ ሁሉ በእኔም እንዲገለጽ እፈልጋለሁ ብለው ይመጣል እና ትንሽ ያለችን ጊዜ አንስተን ትንሽ እንነጋገራለን። ያው ይሄ በዓሉ ከሚገርማችሁ ብዙ ትምህርት ያለበት በዓል ነው። ትምህርቱ ደግሞ ልክ እንደ ትንሣኤ ልክ እንደ ሕማማት አንድ ሳምንት የተሰጠው አይደለም። ዛሬው ብቻ በዛሬው በደብረ ታቦር ከትናንትና ማታ ጀምሮ እስከ ዛሬው ማታ ባለው ጊዜ
ትምህርት የሚሰጥበት ስለሆነ በዚህች በአጭር ደቂቃ ሁሉም የሚገለጽ እንኳን ባይሆን ነገር ግን በዓሉ እንዴት ነው ደብረ ታቦር የተባለው የሚለው ብቻ እንነጋገራለን። ይሄ ከ9 ታላላቅ በዓላት የምንላቸው አንዱ ነው። እንዲያውም 4ኛ ነው። የመጀመሪያው ጽንሰቱ ብለን 29ን እናከብራለን። ታከብራላችሁ አይደል? እየሰማኋችሁ አይደል? 29ን ጽንሰቱ ብለን እናከብራለን። 29 መጋቢት ማለት ነው። 29 ታኅሳስ ደግሞ ልደቱ ብለን እናከብራለን። ስንት ሆነ? እንደገና ጥር 11 ደግሞ ጥምቀት ብለን እናከብራለን። ስንት ሆነ? ከጾመ በኋላ ደግሞ ቅዱሳን አባቶቻችን ሐዋርያት ልባቸው ወጣ ገባ እያላቸው ተቸገሩ። ተአምራት እያሳየ እያበረከተ እየፈወሰ ሲታያቸው ይሄ አምላክ ለማለት ይሞክራሉ። እንደገና ደግሞ ለየት ሲልባቸው ደግሞ ልባቸው ነፋስ ይገባበታል፣ አውሎ ነፋስ ይገባበታል። ምንድን ነው? ጥርጥር ማለት ነው። ይጠራጠራሉ። ስለዚህ ለጥርጥሩ ደግሞ ከዋለበት የሚውሉ ነገ ትልቅ ኃላፊነት የሚቀበሉ ናቸውና ዓለምን ሙሉ ሂዳችሁ ዞራችሁ አስተምሩ፣ አጥምቁ፣ አሳምኑ፣ የመንግሥተ ሰማያትን ዜጋ አድርጉ ተብለው ትልቅ ኃላፊነት የሚሰጣቸው ስለሆኑ ከወዲሁ አምላክነቱን መግለጽ አስፈለገው። መድኃኔዓለም ለማን? ለእነዚህ ለሐዋርያቱ። እንግዲህ ባለፈው ነሐሴ 7 ላይ ቂሳርያ በሚባል ከተማ እዚያች ከተማ ላይ ኢየሱስ ክርስቶስ ሐዋርያትን ጠይቋቸው ነበረ። የሰው ልጅ ማን ይሉታል ብለው ጠይቋቸው ነበረ። ነገር ግን ሲመልሱ ይኸውላችሁ አለማወቅ ምን ያህል ያልታሰበ፣ መቼም ደፍሮ መመለስ ትልቅ ነገር ነው፣ እንድታውቅ ያደርግሃል። ደፍሮ ግን መልሰዋል። ሰው ሁሉ ኤልያስ ነው ይልሃል፣ እንደገና ኤርምያስ ይልሃል፣ እንደገና ደግሞ ዮሐንስ መጥምቅ ይልሃል። ሌሎቹ ሰዎች ደግሞ ከታላላቆች ነቢያት አንድ ነው ይልሃል። እንዲህ ሲላቸው እንግዲህ እናንተስ ሐዋርያው ቅዱስ ጴጥሮስ ብድግ ብሎ ተነስቶ ወደ እግዚአብሔር ሕያው የሕያው የእግዚአብሔር የባሕርይ ልጁ ክርስቶስ ነህ እንላለን አለ። በዚህ ጊዜ አንተ ይህ ምስጢር ሰማያዊ አባቴ እንጂ በልተው ጠጥተው በዚህ ዓለም በፍልስፍና በምርምር የሚገኝ ቃል አይደለም የገለጽከው፣ ሰማያዊ አባቴ ገልጾልሃል። ስለዚህ ልዑል ክቡር ነህ ብሎታል፣ አመስግኖታል። ይህችን ካላቸው በኋላ ከታች ወረድ ብሎ እሞታለሁ፣ እሰቀላለሁ፣ በኃጥአን እጅ ተላልፌ ለሕማም ለሞት ለስቅላት እተላለፋለሁ፣ በሦስተኛው ቀን ደግሞ እነሳለሁ። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ ጌታዬ ሆይ ይህ ባንተ አይሁንብህ አለ። ባንተ አይሁንብህ ምን ማለት ነው? ይህ ነገር
ሊፈትን የመጣበትን ዓላማ አለማወቅ ነው። አንተ የሰው ነገር አንተ ከኔ ጋር ያለው ወይም ከኔ የምትፈልገው ወይ ሹመት ወይ ሌላ ነገር ከምትፈልገው አንጻር ነው እንጂ የእግዚአብሔር ነገር አላሰብክም። የመጣሁበትን ዓላማ አላሰብክም፣ አልተገነዘብክም። ስለዚህ ከኔ ወገን እንቅፋት አትሆንብኝ እንደ ሰይጣን ብሎ ሂድ ከኔ ዞር በል። እንግዲህ በዚህ ጊዜ የእግዚአብሔር ቤተሰቦች ኢየሱስ ክርስቶስ በዛሬው ቀን ከቂሳርያ ነው። አሁን ቅድም የገለጽኩላችሁ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ በስድስተኛው ቀን የተባለው ወአመ ሰሉስ ከነሐሴ 8 ጀምረን ስንቆጥር እስከ ዛሬ ድረስ ስንት ይሆናል? 6 ይሆናል። ከኔ ጋር ነገር ይህችን ቀን ከገለጸላቸውና ጥያቄያቸው የተዝረከረከ መሆኑ ከገለጹ እንግዲህ እውነቱን የተናገረ አመስግኖ አንተ መሰረት ነህ ብሎ እንደገና የተፈጠረበትን የቃል ስህተት ደግሞ ይችን ገስጾ በዛሬው እውነት ደግሞ ሙሉ በሙሉ አምላክ ወልደ አምላክ መሆኑ ለመግለጽ ደብረ ታቦር የሚባል ተራራ ይዟቸው ወጣ። ወአዕረጎሙ ደብረ ወሀእንተ ላፊቶሙ ብቻቸውን ማንና ማን? ከሐዋርያት ሦስቱ ጴጥሮስን፣ ዮሐንስን፣ ያዕቆብን። እነዚህ ባለሟሎች የሚባሉ ተአምራት በሚያደርግበት ለየት ያለ ስራ ለመፈጸም ለማከናወን ሲፈልግ ኢየሱስ ክርስቶስ እነዚህን ነው ይዟቸው የሚባል። በቤተ ኢያኢሮስ የኢያኢሮስን ልጅ ለማስነሳት ሲያስብ እነዚህ ሦስቱ ምስጢረ ጸሎት፣ ስርዓተ ጸሎት ለማስተማር ደግሞ ጌቴሴማኒ ለመጸለይ ለመስገድ ሲሄድ ደግሞ እነዚህ ሦስቱ ይዟቸው፣ አሁን ደግሞ የአምላክነትን ምስጢር ለመግለጽ ሲያስብ ሲፈልግ ደግሞ ደብረ ታቦር እነዚህ ሦስቱን ይዟቸው ወጣ። እነዚህ ይዟቸው ከወጣ በኋላ እነማን ደግሞ ሌሎች ደግሞ ከጉልህ የሆኑ ወገኖች ደግሞ አመጣ። ሊቀ ነቢያት ሙሴ ከመቃብር አስነስቶ ከብሔረ ብፁዓን ደግሞ በሕይወት ካሉት ወደ ሰማይ አሳርጎ ካስቀመጣቸው በሕይወት ካሉት ደግሞ ኤልያስ እነዚህ አመጣ። እስቲ ከጉልህ ወይ ከነቢያት እነዚህ ሁለቱን ከሐዋርያት ደግሞ ሦስቱን ስንት ሆኑ? 5። ይሄ ሙሴና ኤልያስ ከጌታ ጋር ሲነጋገሩ ሲያይ ቅዱስ ጴጥሮስ የደብረ ታቦርን ነገር ሜዳው ጎልጎሉ አይታችሁት ከሆነ በጣም በልምላሜ የተሸበረቀ ያማረ ደስ የሚል ስለሆነ እንዲህ በቀኝም በግራም በሁሉም ነገር ሲያየው ያ ተራራ ያምራል። ቅዱስ ጴጥሮስ ደስ አለው። ነቢያት ሁሉ ኤልያስ ሙሴ ወደዚህ የሚመጡ ከሆነ እንግዲህ ሙሴ የድሮ የነበረውን እስራኤል ሲመራበት የነበረ ሲያደርገው የነበረ ተአምራት እያደረገ ኤልያስን ድሮ ሲሰራው የነበረ የነቢይነቱ ስራ እየሰራ አንተ እኛን እያስተማርክ ሲረበን እየመከርክ ስንለምሳ እያበረታህ እያስተማርክ ከዚህ መኖር ለእኛ መልካም ነው። ጴጥሮስ በዚህ ሰዓት አንድ ለአንተ አንድ ቤት፣ አንድ ደግሞ ለሙሴ፣ አንድ ለኤልያስ ይህንን ቤት እንሰራለን። በዚህ ጊዜ ይሄንን ሲነጋገሩ ነው። ይህን ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። ቅዱስ ጴጥሮስ ቅድም የገለጸውን የሰጠውን ምስክርነት አይታችኋል። ብዙ ልዑል ክቡር ተብሏል። አሁን ደግሞ ደካማነት አያችሁ።
የዓለምን ነገር ነው። ቦታው መልካም ነው፣ ይመቸናል፣ ደስ ይላል። አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ቤት ሰርተን 2-3 ቤት ሰርተን እዚህ እንኖራለን። ጴጥሮስ ደካማነትና ትህትና አሳይተዋል። ደካማነቱ የት ላይ ነው? ትናንትና የነበረው አምላክ ወደ አምላክ ብሎ የመሰከረውን አሁን ደግሞ እንደገና ቤት ሰማይና ምድር እንደ ጽንሐ እንደ እንቁላል እጅ ይዞ የሚኖር አምላክ የሆነ ንሳሳ ጎጆ የሚያስፈልገው አስመስሎ መናገሩ ምን ይባላል? ግልጽ ነው አይደል? ደካማነት ነው። እንደገና ይሄ ለኔ ለጓደኞቼ ለነ ያዕቆብ ለነ ዮሐንስም ለኔም ጭምር አለማለት ደግሞ ለእናንተ አያችሁ፣ ለእናንተ ይህ ትህትና እንማርበታለን፣ እንጠቀምበታለን። በዚህ ጊዜ ነው የእግዚአብሔር ቤተሰቦች በደመናው ደመና ሲጋርዳቸው በደመና ውስጥ ዝንቱ ውእቱ ወልድየ ዘአፈቅር ወለትስምዑ፣ ይሄ የምወደው ለመስዋዕትነት ለሰማዕትነት የመረጥኩት ውረድ ተወለድ ተሰቀል ሙት ብዬ የላኩት ይህ ነው። ወለትስምዑ እሱን ስሙት የሚል በደመናው ውስጥ ድምፅ ተሰጠ። ይህ ነው እግዚአብሔር ልጆች። በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄ ቅድም ሲያነጋግራቸው ሰውነቱ ሙሉ ልብሱ ሙሉ እንደ ፀሐይ በራ የሚለው ልብሱ ሙሉ ነጭ ሆነ ነው የሚለው። በኋላ ሲሆን ኮነ ጸዓዳ ልብሱ ነጭ ነበረ። አሁን በዛሬው ዕለት በቤተ ክርስቲያናችን በአገልግሎት የምናከናውንበት ልብስ ነው ሁሉ ነጭ ነው። የትንሣኤ፣ የዕርገት፣ የደብረ ታቦር እነዚህ ሶስት ነጭ ነው። እሱን ለማስታወስ ነው፣ እሱን ለማዘከር ነው እንግዲህ የሚደረገው ሁሉ ምዕመናን ሁሉ በተለይ ልየት ባለመልኩ ነው። ይህንን ለማዘከር ያው ነጭ ሆነ። አሁን ነጭ ሆነ ሲባል ተለወጠ ሲባል የእግዚአብሔር ልጆች አምላካችን ኢየሱስ ክርስቶስ የነበረው ቁመት ጨመረ ማለት አይደለም፣ ወይም ሌላ ነገር ሆኖ ታየ ማለት አይደለም። ያቺ ቁመቱ 3 ክንድ ከስንዝር እንዳለ የላይ አምላክ መሆኑን አምላክ ወደ አምላክ መሆኑን ገለጸላቸው። በዚህ በደመና ውስጥ ተገለጸላቸው። ስሙት፣ እሱን ስሙት የሚል ነገር ቃል ድምፅ ተሰማና ደንግጠው ወደቁ። ደንግጠው ሲወድቁ አይዟችሁ ተነሱ አትፍሩ ብሎ ዳሶ አስነሳቸው። እኛን አይዟችሁ አትፍሩ ይበለ ይዳስሰን ይዳብሰን። ግን በዚህ ሰዓት በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን በደብረ ታቦር ገለጸ። በደብረ ታቦር ለሚጠራጠሩ ሲጠራጠሩ ለነበሩ ይሄ አምላክነቱን ገለጸላቸው። እንዲህ 3ቱን ይዟቸው ሲወጣ እንደገና 8ቱ ደግሞ የት አሉ? ከተራራው ስር አሉ። ይሄ ሁሉ ለ3ቱ ሐዋርያት የተገለጸው ምስጢር ጥበቡን ለ8ቱ ተገልጾላቸዋል። ነገር ግን ለምንድን ነው ሁሉም ይዟቸው ያልወጣ 12ቱ ይዟቸው ያልወጣ ለምንድን ነው ቢባል ይሁዳና ከዛ ከኔ ጋር ናቸው ያ ክፉ ተንኮለኛ አጥማጅ ክፉ የአትቱ ለአት ከላይ አይሳለ እግዚአብሔር ይላል ነቢዩ ኢሳይያስ በትንቢቱ በዚህ ገልጾበታል። ምዕራፍ 26 ከቁጥር 10 ላይ ቃሏ ታነቧታላችሁ።
አስቀድመው ያስወግዱታል፣ ይሰውሩበታል፣ ይከለክሉበታል። ይሳይ ይሁዳ ስላለ ለእነዛ ለስምንቱ ግን ከይሁዳ ጋር ናቸው። ለስምንቱ በተአምር እዛ ለሶስቱ ባለሟሎቹ ለቅዱስ ጴጥሮስ፣ ለቅዱስ ያዕቆብ፣ ለቅዱስ ዮሐንስ የተገለጸው ምስጢሩ አምላካዊ ክብሩ ለእነሱም በተአምር ገልጾላቸዋል። አስቸግረዋል ሌላችሁ ገርሱ የቀረባቸው ነገር የለም። እሱ ግን ቀርቶበታል። ክፋቱ ተንኮሉን ይዞ ተቀምጧል እዛው ቀረ። ስለዚህ ለምንድን ነው ሁለቱን ከነቢያት ሶስቱን ሐዋርያት አድርጎ እንዲህ ያደረገው ብትሉ አጭሯን መልእክት ደብረ ታቦር የቤተ ክርስቲያን ምሳሌ ነው። በደብረ ታቦር ከነቢያት ሁለቱ ከሐዋርያት ሶስቱ ሆነው እንደተገኙ ሁሉ በቤተ ክርስቲያን ውስጥ ብሉይና ሐዲስ ይተረጎማል፣ ይተነተናል፣ ይነበባል፣ ይፈጸማል ማለት ነው። በአንዲት ቀን ቅድስት ቤተ ክርስቲያን ያሉ ምዕመናን ሁሉ በአንዲት ቅድስት ቤተ ክርስቲያን ያሉ ምዕመናን ሁሉ ብሉይን ሐዲሱን ተቀብለው የሚሄዳቸው ነው። ደብረ ታቦር የወንጌል ምሳሌ ነው። ደብረ ታቦር ተራራው ከፍ ያለ ነው። ተራራ ሲወጡት ያደክማል፣ ያለፋል፣ ያስቸግራል። ከወጡ በኋላ ግን ላይ ሆኖ ሲያዩት የተለየ አየር ይሰጣል፣ ደስ የሚል ነፋስ ይመጣል። ብሎ ደግሞ እንደገና ቁልቁል ሲያዩበት ችትራውንም ሸለቆውንም ሜዳውንም ሁሉም ያሳያል። ወንጌል ደግሞ ለመማር ያደክማል። እኔ ጋር ናችሁ? ለመማሩ ሳይሆን በተለይ ደግሞ ለመስማቱ በጠባዋ በር ሄዶ እኔ ጋር ተጋለ በጠባዋ በር ሄዶ ጠላታችሁን ውደዱ ሱዛሪ ሲል በጠባዋ በር ሄዶ ጠላታችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ አይከብድም? ለሚረግሟችሁ መርቁ፣ ቀኝ ፊትህ ለሚጠፋ ደግሞ ሌላኛውን መልሰህ ስጠው ይላል። ይህንን ከተፈጸመ ደግሞ ከመርገመ ሥጋ ከመርገመ ነፍስ ነፃ ስታወጣ ደስ ታሰኛለች። ከእግዚአብሔር ፊት ስታስቆም ደስ ታሰኛለች። ምሕረትን ይቅርታ ስታሰጥ ደግሞ ደስ ታሰኛለች። ሃይማኖትን አድነሃል፣ ሃይማኖትሽ ፈውሰሻል ስታስብል ደግሞ ደስ ታሰኛለች። ስለዚህ አምላካችን እግዚአብሔር የዚህ በዓል የዚህ ቀን ሰዎች ሆነን እንድንገኝ ስለፈቀደልን ይክበር ይመስገን፣ ይክበር ይመስገን። ለቅዱሳን አባቶቻችን ሐዋርያት የገለጸውን ምስጢሩን